ብዙ ጊዜ ስነግራችሁ የምነግራችሁን የማትሰሙ ልጆች አላችሁና ቪዲዮን በመጀመሪያ ዛሬ ያው 6 ቀን አብረን እንየው። ልጅ ስለያዝኩ ብቻ ደምን ባያለቀስ እያለ ተለጥፎ የለም ነው የሚሉት። ቪዲዮ እንደምታዩት ነው። ቆይ ምን ይሆነ ሲነግሯችሁ ለማይገባችሁ እቺ ማን ሀገር ናት? እኔ ከማዳም ቤት በላይ እኔ እናንተ ልታውቁት ኢትዮጵያኛ የምናውቀዋለን እኮ ከማዳም ቤት በላይ ራስሽን አወጣሽ። ነገር ግን ያለሽው በማዳም ጭንቅላት መውለድ አጽያፍ ነው ታውቂያለሽ። በማዳም ጭንቅላት ስለሽ ነው ካልገባሽ ማዳም በምትገዛው አስቤዛ አላረገዛችሁ ማዳም በምታወጣው ወጪ ልጆች ይሏችሁ ኢትዮጵያ ውስጥ ስትመጪ የምታወጪውን ወጪ ስታውቁ የዛኔ ነው የምትጨልሉ። መችልሽኛ እንደምንችል አናውቅም። እኔ ብዙ ጊዜ ለማዳም ቅመሞች ለምንድን ነው በቁስላችን ላይ እንደዚህ ነው የምታለቅሱት? ወዴት ነው የምንሄደው? እውቀት ከሌለሽ እያንዳንድሽ እንደዚህ ነው የምታለቅሽው። ኢትዮጵያ እንደ እውቀት ሲኖርሽ ብቻ ነው። ግን እኛ ከ10 ዓመት በፊት ከኢትዮጵያ ወደ ሳውዲ አረቢያ፣ ወደ ዱባይ፣ ወደ አረብ ሀገራት ስንሄድ የነበረችው ኢትዮጵያ የነበሩ ወንድሞቻችን አሁን ላይ የሉ። አስተሳሰባቸው ተቀይሯል። አመለካከታቸው ተቀይሯል። ለኛ ያላቸው ፍቅር ተቀይሯል። ፍቅሩ ገንዘብና ገንዘብ ላይ ብቻ ነው። ይሄን እንድታውቅ እፈልጋለሁ። አስረግጬ ነው የምነግርሽ። ታውቂያለሽ፣ እኛ አረብ ሀገር ላይ 10 ዓመት፣ 11 ዓመት፣ 12 ዓመት የኖርነ አስተሳሰባችን እንደ ኢትዮጵያ ሰው አይደለም የምናስበው። መልካም ነገር ነው የምናስበው አይደለ? ለወንድሜ ይሄን አድርጌ ለላክስቴ ይሄን አድርጌ አንቺ መተሽ ግን ኢትዮጵያ ለአንቺ ይሄን ሀሳብ የሚያስብልሽ የለም። ሰላም እንዴት ናችሁ ውዶችዬ? ደህና ናችሁ ወይ? ዛሬም አንድ ምክር ለእናንተ አለች። የእውነት ያየሁትን ነው። እኔ ወደ ኋላ አልልም። እኔ ምንም ይሁን ምንም ከፈለጋችሁ ብዙ ሚስጥር አለኝ እዘረጋግፈዋለሁ። የአረብ ሀገር እህት የተደረገችውን እዚህ ኢትዮጵያ ውስጥ ማለት ነው እምነግራችሁ ምክር። ይሄን ግን ከልብ አድርጋችሁ እንድትሰሙ ትፈልጋለሁ። ወደ ቪዲዮ እንሂድ። የማይገባችሁ ልጆች እኔ ከማዳም ቤት በላይ እኔ ራሴን አውቀዋለሁ የምትይው ሀቢብቲ ከማዳም ቤት በላይ ራስሽን ታውቂዋለሽ። ነገር ግን ያለሽው በማዳም ጭንቅላት ላይ ነው ያለሽ። ይሄን ታውቂያለሽ። በማዳም ጭንቅላት ስልሽ ደግሞ ካልገባሽ ማዳም በምገዛው አስቤዛ ነው እየኖርሽ ያለሽው። ማዳም በምታወጣው ወጭ ላይ ነው አንቺ ያለሽው። ኢትዮጵያ ውስጥ ስትመጪ የምታወጪውን ወጭ ስታውቂው የዛኔ ነው የምትጨልሊው። እኔ ብዙ ጊዜ ለማዳም ቅመሞች የምናገረው ነው። እንደዚህ ነው የምታለቅሱት። እውቀት ከሌለሽ እያንዳንድሽ እንደዚህ ነው የምታለቅሽው። እውቀት ሲኖርሽ ብቻ ነው። ዛሬ ላይ የሸቀልሽው፣ ዛሬ ላይ ያጠራቀምሽው ብር ነው ነገ የሚረዳሽ። ዛሬ ላይ አንቺ ከማዳም ቤት መከራሽን እያየሽ የምታጠራቅሚው ብር ነው ነገ ጧት አንቺን ዋስትና የሚሆንሽ። ይሄን ታውቂያለሽ? አታውቂም? አሁን የማታውቂበት ምክንያት ለምንድን ነው ታውቂያለሽ? በማዳም ጭንቅላት ነው ያለሽው። ፈላብሽ፣ አንገበግበሽ፣ እንዲህ አደረገሽ። እኔ ስናገርሽ ልክሽን ስነግርሽ ነገ ጧት ኢትዮጵያ ውስጥ ስትመጪ የሚያጋጥምሽ ይሄ ነው ብዬ ስልሽ አይገባሽም። አታውቂም። ግን እንድታውቂ ነው የምነግርሽ። እያንዳንድሽ ከየትም ያለሽ አረብ ሀገር ያለሽ ልጅ ነገ ጧት ቤት ከሌለሽ የራሴ የምትይው ነገር ከሌለሽ ቦታ ከሌለሽ ቦታ ግዙ። ከቦታችሁ ላይ አንድ ክፍል ቤትም ቢሆን አቁሙባት ብዬ የምናገረው እንደዚህች ልጅ ደም እንባ ነው የምታለቅሽው። ነገ ጧት እወድሻለሁ ያለሽ በሙሉ አንቺ ጋብሮሽ አይኖርም። እያንዳንድሽ ማዳም ቅመም ቤት ማዳም ራስ ላይ አትወርጅም እንዴ? በማዳሞች ላይ ነው እንደምትሸቀዩ ትለኛለሽ። እየሸቀልኩ አይደለም፣ እውነቱን እየነገርኩሽ ነው። ካልሽ ደግሞ እየሸቀልሽ ካልሽ ደግሞ አዎ እየሰራሁ ነው። የሚከፍለኝ ዩቲዩብ ነው እንጂ አንቺ አከፍልኝም። በውስጥ መስመር መተው እንዲህ ያረግሻል ያረግሻል ይሉኛል እላለሁ። የሚሰሙኝ እህቶች አሉ። ኮሜንት ላይ ገብታችሁ እርጂነ ምከሪነ ብትነግሪነ እስከዛሬ ባወኩሽ ኑሮ። አዎ ሁሉም እስኪ ተበዳይ ነው። ሁሉም ሰው ቤተሰቦቹ የበደሉት ናቸው ያሉት። አረብ ሀገር ላይ ያሉ በሙሉ ሲሰጥ የነበረች እጅ ስታቆም ሲሰጥ የነበረ እጅ ሲያቆም ፊታቸውን ያዞሩባቸው ናቸው በሙሉ አረብ ሀገር ያሉ ሴቶች። መስጠት የሚችል ማቆም ይችላል። ያቆመ ጊዜ ብሬክአፕ ይፈጠራል። ከቤተሰብ ጋር ያለው ግንኙነት ያቆማል። ኧረ ዛሬማ ምን ትተሽኝ የለ። ከዛ ከፍቅረኛም ከሆነ ኧረ ዛሬማ ስትልክለት እንዲህ ስታረግለት የነበረችው ስትቆም ኧረ ዛሬማ ትተሽኝ የለ ይልሻል። ያክስት አጎት ልጅም ስትረጃቸው የነበሩ ኧረ ዛሬማ ትተሽኝ የለ ይሉ። ይሄ ሲያቆም እውቀት ሲኖርሽ አንቺ እውቀት የሌለሽ ቀን ግን ስትረጂ አንዴ አክስቴ አንዴ አጎቴ 50 ሺህ ብር ልከሽ አካውንትሽ ሳይገባ 10 ሺህ ብር ለከለ 5 ሺህ ብር ለከለ 3 ሺህ ብር ለከለ 10 ሺህ ብር ለከለ 10 ሺህ ብር ለከለ አካውንታችን ዜሮ ይሆናል። እኛም ስንመጣ ዜሮ እንሆናለን። ቤተሰብ ዙሮ አያየንም። ልንገርሽ
እኔ እዚህ ላይ አንገቴን ቀና አርጌ ኮርቼ የምኖረው ቤት ስላለኝ ነው። ልንገርሽ፣ ይሄ ባይኖርም እጄ ላይ ቤት አለኝ። የምከራየው ቤት ልጄን አዝዬ ቃዬን አንኮትኩቼ ቤት ኪራይ የሚከራይ ሰርቪስ አለ በያሉበት አልዞርም። ገብቶሻል? የማልዞርበት ምክንያት ምንም ይሁን ምንም ወንድሜ አባቴ ብዙ መስዋዕት ከፍሎ ቤቴን ሰርተውልኛል። ተግባባል? አንዳንድ ቤተሰብ እኮ የበላውንም በልቶ ቤቶቻችንንም እኮ የሰሩ አሉ። አንዳንድ ቤተሰብ አንዳንዶቻችን እንደ እናትና አባት ደግሞ አልበላም አልጠጣም ብሎ የኔ አባት ልንገርሽ በባጃጅ እንኳን አይሄድም። የኔን ብር ሊያወጣ ሲሄድ በእግሩ ነው የሚሄደው። እንደዚህ አይነት ጀግና አባትም ስንቶች አላቸው። የእኔ ብር ልኬ ቼክ ሊያረግ ወደ አካውንቱ ሊያስገባ እንኳን ሲመጣ ማለት ነው የልጄን ብር አልነካም ብሎ በእግሩ መጥቶ ነው ሄዶ በባጃጅ ካፌ ከራንስቶ ወልዲያ አንተን ጎንደር በር ወርዱ ጎንደር በር አዳጎ ንግድ ባንክ ዳሽን ባንክ ለመሄድ ማለት ነው በእግሩ ነው የሚሄድ፣ በባጃጅ አይሄድም። ብር አውጥቶ እንኳን ሲሄድ በእኔ ብር አይሄድም። የልጄን ብር አልነካም የሚል አባት ነው ያለኝ። እንደነዚህ አይነት አባትም አሉ፣ ጀግና አባት አሉ። ነገር ግን በእነዚህ አይነት ልክ ደግሞ አይዞሽ ጠንክሬ ስጭኝ እንጂ ይሄን አድርጊ እንጂ ታውቃላችሁ፣ ኧረ ስንት ነገር ያደርጓቸዋሉ። ሀረብ ሀገር እኮ እቃ ልከው አስቀምጠው እቃቸው ሳይቀር እኮ የሚሸጡባቸው እናትና አባት አሉ። ታውቃላችሁ? ይሄን ሁሉ እናንተ አታውቁም። እኔ ግን በደንብ አድርጌ አውቃለሁ። ከሀረብ ሀገር እንዲቀመጥልኝ ብላ የላከችውን እቃ የእሷ እጅ ሲያቆም እያወጣ የሸጠ ወንድም አለ። ብረት ድስት ነሽ፣ ብርድ ልብስ ነሽ፣ ካርጎ የተላከውን እቃ አውጥተው ሽጠውባታል። ይሄን ታውቃላችሁ? እናንተ አታውቁም። እናንተ ሰላም ሀገር ላይ ነው ያላችሁት። ይሄ አልተፈታም ገና ሌላ ዓለም ውስጥ ነው ያላችሁት እናንተ። ግን እኛ ከ10 ዓመት በፊት ከኢትዮጵያ ወደ ሳውዲ አረቢያ፣ ወደ ዱባይ፣ ወደ አረብ ሀገራት ስንሄድ የነበረችው ኢትዮጵያ የነበሩ ወንድሞቻችን አሁን ላይ የሉ። አስተሳሰባቸው ተቀይሯል። አመለካከታቸው ተቀይሯል። ለኛ ያላቸው ፍቅር ተቀይሯል። ፍቅሩ ገንዘብና ገንዘብ ላይ ብቻ ነው። ይሄን እንድታውቅ እፈልጋለሁ። አስረግጬ ነው የምነግርሽ። ታውቂያለሽ፣ እኛ አረብ ሀገር ላይ 10 ዓመት 11 ዓመት 12 ዓመት የኖርነ አስተሳሰባችን እንደ ኢትዮጵያ ሰው አይደለም የምናስበው። መልካም ነገር ነው የምናስበው አይደለ? ለወንድሜ ይሄን አድርጌ ለላክስቴ ይሄን አድርጌ አንቺ መተሽ ግን ኢትዮጵያ ለአንቺ ይሄን ሐሳብ የሚያስብልሽ የለም። ልንገርሽ ስለማቅ ስለማይ ሆዴ ስለሚያምበኝ ልንገራችሁ። ግን ይሄን ብዬ ስነግራችሁ ማለት ነው እያንዳንዱ ቤት ሚስጥር ስለማቀ ነው። በአካባቢዬ በዞርኩበትም በሄድኩበትም ቪዲዮ ይሄንን አሳይ ብለው እኔ እኮ ግዴታ ሶሻል ሚዲያ ላይ የማላቀርባቸው በውስጥ መስመር ጉዲያቸውን እያዩ እያለቀሱ የሚያዩ ቪዲዮ እኮ እልካለሁ። ሲሄድ እኮ ካርጎ አርጋ የላከችውን እቃ እኮ ወንድሙ አውጥቶ በርብሮ ሽጦታል። ብርድ ልብስ ሳይቀር፣ ብረት ድስት ሳይቀር፣ ይሄ የማሽን ሳይቀር፣ የላከችው ሹፎን ሳይቀር፣ ሻርፕ እንኳን አልቀረኝም ብላለች። ካርቶኑ ሲፈተሽ ባዶ ነው። ሲገባ ግን ቤተሰብ ተረክቧል። ግን ይሄ ሲያቆም እቃውን በሙሉ አውጥቶ ሸጠባት። መላኳን ስታቆም እቤት ስንት መስዋዕት ተከፍሎ በካርጎ የገባ እቃ። ይሄን ሁሉ የሚያደርግ ቤተሰብ ነው ያለው። አስተሳሰባችሁን ቀይሩ። ይሄ ከሌለሽ ማንም አይወድሽም። እናትሽን ፊቷን ታዞርብሻለች። ግን ዛሬም የማይነቁ ልጆች አሉ። ምክሬን ሰምታችሁ ሐሳቤን ተረድታችሁ የተረዳችሁ ልጆች አላችሁ። አሁን ይሄን ያህል ቀኔን አቆምሁኝ፣ ይሄን ያህል ፊታቸውን ካዞሩብኝ፣ ይሄን ያህል ጊዜ ነው እየተባለው እኔ እኮ እቃ ገዝቼ የማስቀምጥላቸው ልጆች እኮ አሉ። ይሄን ታውቃላችሁ? እቃ ግዢልኝ መሲ፣ ይሄን እቃ ግዢልኝ ከፈለጋችሁ በቪዲዮ ይወጣን በቅርቡ። ይሄንን እቃ ግዢልኝ መሲ ባክሽኝ አስቀምጪልኝ ካንቺ ጋር ቤተሰቦች እንደዚህ አድርጌ ልኬ ተበላሽብኝ። አንቺ ግን ሶሻል ሚዲያ ነው የማውቀሽው። ሐቀኛ ነሽ። የምችውን ታግዣለሽ። ሐሳብሽን እረዳሻለሁ፣ ህመምሽን እረዳሻለሁ፣ ህመሜን ትረጅኛለሽ። የነበርኩበት የነበርሽበት ነው ተባብለን እኮ የምንነጋገር እህቶች ጋር እኮ አለን። ግን እኔ እስከ መቼ ነው የምትነቁት? እውነቴ ነው። ሐሳብ ኢትዮጵያ እኔ ዱባይ ሳለሁ ሳስብ የነበረው ሐሳብ በሙሉ እዚህ ላይ የለም። እኔ ሳስብላቸው የነበሩ ቤተሰቦች በሙሉ እንደኔ ሆነው አያስቡም። ለምን አልሰጣችሁንም ብለው እኮ የሚሳደጉ ሰዎች አሉ። ዲያ ለአረብ ሀገር ብጣሿ ደግሞ ዲያ ለአረብ ሀገር እንትኗ ደግሞ
ስድባቸው እንቆሸሻቸው እንኳን ብታዩት በጣም ያማል። እንደዛ እንዳይሆን ግን ቤታችሁን ስሩ። ቦታ የገዛችሁ ቦታ ግዙ፣ ያልገዛችሁ ቦታ ግዙ። ቤት ያልሰራችሁ ደግሞ ቤታችሁን ስሩ። የራሳችሁ የሆነ ነገር ይኖራችሁ። ሲኖራችሁ ትወደዳላችሁ፣ ሲኖራችሁ ትከበራላችሁ። ሲኖርሽ ነው ባለም የሚወድሽ። ልንገርሽ፣ ከሌለሽ የለሽም ነው። ወንድ ልጅ ማለት ነው የሆነ ነገር ሊኖርሽ ይገባል ስታገቢ። አም ፕራውድ በጣም ፓወርፉል ሆነሽ የምታገቢው ሴት ማለት ነው። የሆነ ነገር ከአረብ ሀገር ግን ስትቀጠቀጭ ኑረሽ እሱ ስላለው ብቻ ብታገቢ ማለት እመኝ ትናቂያለሽ። ምክንያቱም ምንም የለሽማ። ሲኖርሽ ነው ወንድ ልጅ የሚወድሽ። ልንገርሽ፣ ሲኖርሽ ነው አክብሮ የሚይዝሽ። ሲኖርሽ ነው አንቺን በሱ ላይ ኮራ የምትይው። ቢሄድ ይሄድ ቢኖር ይኖር ብለሽ የምትይው። ከሌለሽ የለሽም ነው። ሁልሽም ለእያንዳንድሽ ለራስሽ ነገር ልታውቂ ይገባል። እና ምን ልላችሁ ፈልጌ ነው፣ ይሄንን ፍቱት፣ ይሄን ቀይሩት። እዛ ያለው አስተሳሰብ እዚህ ላይ አይሰራም። ኤክስ ነው። ቀላጥ ነው አረብኛ። ገና በሁለት ዓመት ሳይሞላኝ ረሳሁት። እና እውነቴን ነው የምነግራችሁ። ይንታወይሙት እኔ የምመክራችሁ የእውነት ምክር ነው። ከሌለን ይልንም ነው፣ ሲኖረን ነው። እኔስ በጣም ስሜታዊ ስለሚሆን ነው። ሲኖረን ነው ቤተሰብ የሚወደን ነው። ልንገርሽ፣ ከሌለሽ ማንም ዞር ብሎ አያይሽም። ቤት ካለሽ ግን በሳምንት አንድ ቀን ነው እናትሽ ጋር የምትሄጂው። በሳምንት ደግሞ አያትሽ ቤት ትሄጃለሽ። እህትሽ ደግሞ አንቺ ቤት ትመጣለች። አንቺ ደግሞ አያትሽ ቤት ትሄጃለሽ። ቢቆጥሽ ኮረፍ ብለሽ ቤትሽ ምትሽ ትኮረፊያለሽ። እግሬን አንጠልጥዬ የሰራኋት ቤት እስከሆነ ድረስ ኮራ እብዬ እኖራለሁ። ለምን ጭቃ በጭቃ ትሆን? የራስን የመሰለ ነገር የለም። የራስ ነገር ያኮራንና እወዳችኋለሁ። እውነቴ ነው። ሁላም የአረብ ሀገር ሴት የራሷ የሆነ ነገር ኑሯት ወደ ሀገሯ እንዲገባ ፈልጋለሁ። ሁሏ ባዶዋ እንዲገባ አልፈልግም። ባዶአችሁንም እንዳገቡ። አሁን ላይ ደግሞ ቤት ልትሰሩ ያሰባችሁ ልጆች ትንሽ እስከ መስከረም ቆዩ። ቦታውን ከያዛችሁ እስከዛው ሸቅሉ፣ ብሩን አጠራቅሙት፣ ይቀመጥ። መስከረም አንድ ላይ ግን ተሰሩታላችሁ። ለምንድን ነው አሁን ላይ ትንሽ ቆዩ እያልኩ ያለሁበት ምክንያት? አሁን ላይ በመንገድ መዘጋጋት ምክንያት በጣም ነገሮቹ እየጨመሩ ነው ያሉት። ሲሚንቶ ጨምሯል፣ ሚስማር ጨምሯል፣ ቆርቆሮ ጨምሯል። በተዘጋጋ ዛሬ ላይ ያያችሁ ገበያ ነገ አይውልም። ትናንትናኛ ዘይት 6000 ምናምን ብር ገዝተን ዛሬ ደግሞ እና ሲስተር በግሩፕ 7000 ምናምን ብር ገዙ። እማንጂን እኛ ከ3 ቀን በፊት ነው 6000 ብር ሰተን ራሱ 50 ብር ተመልሶልናል። ዛሬ ደግሞ እነሱ በመስሪያ ቤታቸው ነው ሲገዙ 7000 ምናምን ብር ገዙ። 20 ሊትሩን ዘይት ማለት ነው። እና ዛሬ የገዛችሁ ገበያ ነገ አይኖርም። ስለዚህ ለሚስማሩም ደግሞ ትንሽ ቆዩ፣ አጠራቅሙ፣ እስከዛው ያዙ። እየሰራችሁ ነው። በሰው ሀሳብ ውስጥ ነው ያላችሁት አይደል? ምክንያቱም በሰው ሀሳብ ውስጥ ስራችሁ በማዳም ቤት ነው፣ ወጪ የለባችሁም። ገቢ ነው ያላችሁ። ማዳም ቤት ስትሆኑ ገቢያችሁን አጥብቃችሁ ያዙ። ኢትዮጵያ ስትመጡ ነው ወጫችሁ። ኢትዮጵያ ስትመጪ ገና ከኤርፖርት ይጀምራል ወጪ። የዛኔ ባዶሽ ኪስሽ ባዶ እየቀለለኝ ነው የምትመጣው። ማዳም ቤት ሆነሽ ስትሰሪ ኪስሽ አላት። ያኔ እውቀት ሊኖርሽ ይገባል። ዛሬችን ባረግ ነገች ነው። አይ እስከ መስከረም ሚስማር ከተወደደ መስከረም አንድ ላይ ቤቴን እጀምራለሁ። አዛሳ መስከረም ጀምረሽ እስከ ሰኔ ድረስ ቤቱን ሙሉ ነገር በኋላ እኮ ምናምን ምን ያልቃል። ሐምሌ ነሐሴ ክረምት ነው ጭቃዬን አስመርጋለሁ። ከተለሰነ እገባበታለሁ ብለሽ ወስነሽ ወደ ሀገርሽ የምትገቢበት ጭንቅላት ይኖርሻል። ተግባባን? እንድንግባባ ነው የምፈልገው። በአረብ ሀገር ሴት ቁጭ ብለሽ ማዳም ቤት ሆነሽ የማንንም ቤት የማንንም ቲክቶክ እያሞቅሽ በማዳም ቤት አትበይ። ከቻልሽ ደግሞ የራስሽ ዩቲዩብ ክፈች። የራስሽ የሆነ ነገር አውጪ፣ ስሪ በራስሽ።